ቆያችሁ? ስሙ ይመስገን። ወንጌለ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 8 ቁጥር 26 ላይ ባለው ቃል ነው የምንነጋገር። እናንተ እምነት የጎደላችሁ ስለምን ትፈራላችሁ በሚል ርዕስ ነው። በዚህ ርዕስ ለመነጋገር እኔ ምስጢሩን ይግለጽልኝ፣ ለእናንተ ዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያውቃችሁ። ወደ ታንኳይቱም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህም በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅም ጸጥታ ሆነ። ሰዎቹም ነፋሳትንና ባህርን እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ አደነቁ። በማቴዎስ ወንጌል ምዕራፍ 8 ቁጥር 23 እናንተ እምነት የጎደላችሁ በሚል ነው የምንማማር። በዚህ ርዕስ ለመነጋገር ለእኔ ምስጢሩን፣ ለእናንተ ደግሞ ዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃችሁ። እናንተ እምነት የጎደላችሁ ቃሉን የተናገረው የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ ነው። ይህን ቃል የተናገረው ጌታችን አምላካችን ንጉሳችን መድኃኒታችን ጠባቂያችን እረኛችን መጋቢያችን አለኝታችን ለእንተናችን በታንኳ ሲገባ ደቀ መዛሙርቱን ተከተሉ። ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በታንኳ እየሄዱ እሱ ግን ተኝቶ ነበረ። ማዕበሉም ተነሳ፣ ታንኳይቱንም እስኪደፍናት ድረስ ባህሩ ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ያን ጊዜ ደቀ መዛሙርቱ ፈሩ፣ ደነገጡ፣ ተጨነቁ። አድነን፣ ጠፋን እንዲህ ብትሉ ሁላችን እንዲህ ብንል ነገሮች ሁሉ ይስተካከሉ ነበር። አድነን፣ ጠፋን መላው የዓለም ሕዝብ፣ የአንድ ቀበሌ አንድ ወረዳ ሳይሆን የዓለም ሕዝብ ሁሉ አድነን፣ ጠፋን በሚለው በኃይለ ቃል ጌታ ሆይ፣ ፈጣሪያችን ሆይ፣ አምላካችን ሆይ፣ አባታችን ሆይ፣ መመኪያችን ሆይ አድነን፣ ጠፋን፣ አሟሟታችን ከፋ፣ አሟሟታችን ተበላሽ፣ አድነን፣ ጠፋን። አንቺ ክምር አለሽን መስሎሻል፣ ተበልተሻለሽ። እንዲህ የኛ ነገር አንድ ቀን አንዳንድ እያለ ያው እንደምታዩት ይወስድና ይወለዳል፣ ያድጋል፣ ይተካል፣ ይበልጣል፣ ቁጥሩ ይበዛል። ሕፃን ሆኜ ስማር 25 ሚሊዮን ሕዝብ ነበር የኢትዮጵያ ሕዝብ ተብሎ ስንማር ነበር። አሁን ደግሞ 120 ደርሷል። ሰው ይሞታል። ከዚያውም ደግሞ እኮ እንግዲህ በእኔው አስተያየት በበሽታም በተለያየ ምክንያትም ከሚሞተው ይልቅ በሰው የሚሞተው ይበልጣል።
በሰው ይሄን ያህል እየተባለ ይነገራል። በሽታ የገደለው ግን ይሄን ያህል ተብሎ አይቆጠርም ለማለት ነው። ይሄን ያህል ተብሎ አይቆጠርም። በበሽታ የሞተው በተለያየ ምክንያት የሞተው ሰው የገደለው ግን በየሀገሩ ይሄን ያህል ሺህ ተብሎ ለካ ሞት እኮ በቃየል ስለተጀመረች ነው። ቃየል ነው አቤልን የገደለው። ሞት ያው በደም መፍሰስ የተጀመረች ስለሆነች በዛው እየቀጠለች ሄደች። ሰው ሞት አይቦዝንም መቼስ በየምክንያቱ የሚሞት ሞልቷል። ምክንያቱ እዚያ ሁሉ ግን ሰው የሚገድለው ቁጥሩ በርከት ብሎ የሚታይ ይመስለኛል። ይህንን እንግዲህ ወገኖች ሆይ እናንተ እምነት የጎደላችሁ አድነን ጠፋን እያሉ ተጨነቁ። ማዕበሉ ተነሳ፣ ተራራ ግንብ መስሎ መጣ። መርከቢቱን ታንኳይቱን ሊገለብጣት ደረሰ፣ ደፈናት። ሐዋርያት ደነገጡ፣ አለቅን አሉ። በየስፍራቸው ጮሁ። መጭ ነው የኢያሪኮን ግንብ ያፈራረሰው ጩኸታቸው ነው። ጩኸት ቀላል አይደለም። የኢያሪኮን ግንብ የደረማመሰው ያፈራረሰው አንድ ልብ ሆነው ጮሁ። እግዚአብሔርም ጩኸታቸውን ሰማቸው። ታዲያ አሁን ብንጮህ መጮህ ካምነው ውጤት ያመጣል። ለሰው ብንጮህ ለእግዚአብሔርማ መጮህ ለእግዚአብሔር ለአምላካችን መጮህ መልካም ነው። እንጩህ ወደ ሕያው አምላክ ወደ እግዚአብሔር። መቼም ቢሆን መቆየትን የሚጠላ የለም። ሞት ክፉ ነው። በሕይወት በመኖራችን መልካም፣ በምድር ላይ መቆየታችን መልካም ነው። እንዲህ የሚል ተጽፏልና መዝሙረኛው ዳዊት በመዝሙር 6 ላይ እንዲህ ይላል። መዝሙር 6 ቁጥር 5 ላይ ነቢዩ ዳዊት እንዲህ አለ። መዝሙረኛው ዳዊት በመዝሙር 6 እንደምን ቆያችሁ? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህ አድን፣ በሞት የሚያስብህ የለምና። በሲኦልም የሚያመሰግንህ የለም፣ በሲኦል ምስጋና የለምና። ዳዊት ነው የተናገረው። እንዳልኳችሁ ሁሉ መዝሙር 6 ቁጥር 5 ላይ ነው የተጻፈው። በሞት የሚያስብህ በሲኦልም የሚያመሰግንህ የለም። በጭንቀት ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔም ከቁጡማ የተነሳ ታወከች፣ ከጠላቶችም ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፈሩ ይላል። ወደ ላይ ልመለስ፣ አቤቱ በሞት የሚያስብ የለምና፣ በሲኦልም የሚያመሰግን የለም። ስለዚህ መቆየታችን መልካም ነው። በዚህ ዓለም ላይ መቆየታችን መልካም ነው። ሁሉን የሚችል አምላክ እድሜ ለንስሐ ዘመን ለፍስሐ ይስጠን። ሁሉን የሚችል አምላክ በይች ምድር ላይ አንዱን ሳለ ወንጌል ካዘዘው ደግሞም እንጂ ወገኖቼ ከእናንተ ፍቅር መለየት ከሞተ ሰው እኮ አፈር ገባ ማለት ነው። ቀና ብሎ አያይም፣ ክፉንም በጎንም አያይም እኮ። ስለዚህ መኖራችን መልካም ነው። ቅዱስ ጳውሎስ እንዳለ እነዚህ ሁለቱ ነገሮች ያስጨንቁኛል፣ በእነዚህ በሁለቱ ነገሮች ተቸገርኩ አለ። ብሞት ከእግዚአብሔር ጋር ወደ እግዚአብሔር ነው የሚሄደው፣ ከጌታዬ ጋር ነው የምኖረው። ብኖር ግን ከእናንተ ጋር፣ ነገር ግን መወሰን አቃተኝ። እኔ ብሞት እግዚአብሔር ጋር ነበር፣ ይሄም ደግሞ የነገር ሁሉ ፍጻሜ ነው፣ ይሄም ደግሞ መልካም ነው። ግን ከእናንተ መለየት፣ ከእናንተ ጋር ብኖር ደግሞ ብዙ መልካም ስራዎችን እሰራለሁ አለ ቅዱስ ጳውሎስ። ይህን ተናገረ ፊልጵስዩስ ምዕራፍ 1 ቁጥር 20፣ 21፣ 22 ላይ
እንዲህ ይላል ወገኖች፣ አንተ በምትሄድበት በሲኦል ስራና ሀሳብ እውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ ይላል መክብብ ምዕራፍ 9 ቁጥር 10 ላይ። አንተ በምትሄድበት በሲኦል ስራና ሀሳብ የለም፣ ስራም የለም፣ ሀሳብ። ከሲኦል የገባ ሰው ከሲኦል ገብቶ ምስጋናም የለም፣ ምስጋናም የለም፣ ልመናም የለም። ስለዚህ ወገኖች ሆይ እነዚህ ይላል ጥበበኛው ሰለሞን፣ እነሆ ሀሳብ እውቀትና ጥበብ አይገኝምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ በማለት መክብብ ምዕራፍ 9 ቁጥር 3 የተጻፈ ቃል ነው። እንዲህ ይላል መዝሙር 87 ከቁጥር 10 ላይ እንዲህ ይላል፣ በውኑ ለሙታን ታምራትን ታደርጋለህን? የሞቱትስ ተነስተው ያመሰግኑሃልን? በመቃብርስ ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን? አቤቱ ሙታን ያመሰግኑሃልን? አዎ አቤቱ ሙታን የሚያመሰግኑ አይደለም፣ ሙታን የሚያመሰግኑ አይደለም፣ ወደ ሲኦል የሚወርዱ ሁሉ ይላል መዝሙረኛው ዳዊት በመዝሙር 14 ቁጥር 17 ያለ ቃል ነው። እንግዲህ ይህንን ካልኳችሁ ወደ ዋናው ርዕሳችን ስንሄድ እናንተ እምነት የጎደላችሁ እምነት ጎደሎች ማለት ነው። ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 17 ላይ አንድ ቃል አለ እንማማርበት ወገኖች። እንዲህ ይላል፣ ሐዋርያትም ጌታን እምነት ጨምርልን አሉት። ጌታም አለ፣ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችኋል። ከእናንተ የሚያርሱ ወይም ከብትን የሚጠብቅ እያለ ይለዋል። እና እንግዲህ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ በባህር ተተከል ብትሉት ይታዘዝላችኋል በማለት በሉቃስ ወንጌል ምዕራፍ 17 ከቁጥር 6 የተጻፈ ቃል ነው። እምነት ጨምርልን አሉት ጌታ መድኃኔዓለም ኢየሱስ ክርስቶስን እምነት ጨምርልን አሉት። አይ የሰናፍጭ ቅንጣት የምታህል እምነት ካለቻቸው ተራራው ይነሳል፣ ዛፉ ይነቀላል፣ ማዕበሉ ጸጥ ይላል፣ ነፋሱ ባለበት ይቆማል፣ ኃያላን ሁሉ ይርበደበዳሉ። የሰናፍጭ ቅንጣት የምታህል እምነት ካለቻቸው እንዲህ ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 6 ላይ ያለ እምነት እግዚአብሔርን ማስደሰት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ማስደሰት አይቻልም። እግዚአብሔር የሚደሰተው በእምነታችን ነው። እና የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን ተራራ ተነስ ብትሉት ይሆንላችኋል። ሌላው ደግሞ እንዲህ ይላል ወገኖች፣ ከዚህ ላይ እንመልከት። እንዲህ ይላልና ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት፣ አመሰገኑለት ማለት ነው። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይዳፍቃል፣ ጥርሱም ይቀጫል፣ ይደርቃልም። እንዲያወጡትም ለደቀ መዛሙርቱ ነገሯቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡለት። እርሱም ባየው ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየዳፈቀ ተንፈራገጠ፣ ተንፈራፈረ። አባቱም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው አባቱን። እርሱም ከሕፃንነቱ ጀምሮ ነው አለ። ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻል ግን እዘንልኝ እርዳኝም አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ቢቻልስ ትላለህን? ለሚያምን ሁሉ ይቻላል።
ወዲያውም የብላቴናውን አባት ጮሆ አምናለሁ አለማመኔን እርዳው አለው። ጌታችን አምላካችን ኢየሱስ ክርስቶስም ሕዝቡ እንደገና ሲወጣ አይቶ እርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ ከእርሱ ውጣ፣ እንግዲህ አትግባበት አለው። ጮሆም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደሞተ ሆነ ይላል። ኢየሱስ ግን እጁን ይዞ አስነሳው። ወደ ቤትም ካገባው በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህን ወገን በጸሎትና በጾም ካልሆነ በምን ሊወጣ አይችልም አላቸው ይላል። እንግዲህ ወገኖቼ ማርቆስ ምዕራፍ 9 ከቁጥር 15 ጀምሮ ያለውን ቃል ነው። ለሚያምን ሁሉ ይቻላል። እናንተ እምነት ጎደሎ እምነት የሌላችሁ እምነት ጎደሎች፣ እናንተ እምነት ጎደሎ እምነት የሌላችሁ እንዲያው ለብ በራድ ወይም ትኩስ እንዳለልህ አውቃለሁ። በራድ ወይም ትኩስ በሆንክስ መልካም በነበረ። በራድ ወይም ትኩስ ስላለልህ እንዲያው ለብ ስላልህ ካፌ ልተፋህ እፈልጋለሁ ይላል። ራዕየ ዮሐንስ ምዕራፍ 3 ከቁጥር 15 የተጻፈ ቃል ነው። አሁንም ደግሞ እምነት ጎደሎ ማለት ወይም እምነት ባዶ አላላቸውም። አለን እምነት ይላሉ፣ ግን ጎደሎ መሆናቸውን የገለጠው እምነት ጎደሎ አላቸው። ለምንድን ነው የምትጠራጠሩ? ለምን እምነታችሁ ሙሉ አይሆንም አላቸው። እንግዲህ በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ሰይጣን እንደ ስንዴ ሊያበጥራችሁ አየሁ ይላል። ሰይጣን እንደ ስንዴ ዝቅ ብሎ በቁጥር 35 ላይ እንዲህ አለ፣ እነሆ ያለ ኮረጆ ላኳችሁ፣ ያለ ከረጢት ላኳችሁ፣ ያለ ስንቅ ያለ ዳቦ ቆሎ ላኳችሁ። በዛን ሰዓት አንዳች የደረሰባችሁ ችግር አለን ብሎ ጠየቃቸው። እነሱም አንዳች የደረሰብን ችግር የለም ማለት። አሁንም ጌታን ተከትሎ የእሱን ስም እየጠሩ መራብ መጠማት የለም። እምነት ጎደሎ መሆን የለብንም። እምነታችን ሕዝብ በከንፈሩ ይወደኛል፣ ሕዝብ በከንፈሩ ያከብረኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል፣ ልቡ ግን እጅግ ከኔ የራቀ ነው መባል የለብንም ወገኖች። በሉቃስ ወንጌል ምዕራፍ 10 ቁጥር 25 26 27 ላይ፣ በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ፣ እግዚአብሔር አምላካችን ዘዳግም ምዕራፍ 6 ቁጥር 2-3 ላይ እስራኤል ሆይ ስማ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ፣ በፍጹም አእምሮህ ውደድ የሚል መለኮታዊ ቃል አለበት ወገኖች። ተመልከቱ፣ እናስተውል ባካችሁ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ስጋን የሚገሉትን አትፍሩ እኮ አለ። ስጋና ነፍስን ገሎ በሲኦል በገሃነም የሚቀጣውን እግዚአብሔርን ፍሩት። ስጋን የሚገሉትን አትፍሩ። በእምነታችሁ ጽኑ፣ በእምነታችሁ ቁሙ፣ በእምነታችሁ ሙቱ። ይህ በስጋ ብንሞት በነፍሳችን ሕያው እንሆናለን ይልልሃል ወገን። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንደዚህ ነው። እንግዲህ እናንተ እምነት የጎደላችሁ እምነተ ጎደሎች ቃሉ ጋር ናችሁ። ይህ የበረሃው ስብከት ነው። የበረሃው ስብከት እንዲህ ይላልና ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 6 ላይ እንዲህ አለ፣ ልብስ ሰውነት ከልብስ ደግሞ ነፍስ ከመብል ይበልጣል አለ። ምን በላችሁ ለምንድን ነው የምትጨነቁ? የሰማይ ወፎችን ተመልከቱ፣ የዱር አበቦችን ተመልከቱ። ወፎቹ አይፈጩ፣ አይዘሩም፣ አያጭዱም፣ አያበራዩም፣ በጎታም አይከቱም። ነገር ግን ማልደው ክንፋቸውን እጥፍ ዘርጋ አድርገው ያደረውን ክንፋቸውን በረራ ይጀምራሉ። ለእነሱም ሆነ ለጫጩቶቻቸው የእነሱንም የጫጩቶቻቸውን ሆድ ይሞላሉ፣ አሙልተውም ያሳድጋሉ። ጫጩቶቻቸው ተባልክ ልባም ወፍ አንዳንዲቱ እናቱ እኮ ወልዳ የምጥል ማሳደግ ያየሰው ነገር ማሳደግ የማይችሉ እኮ ብዙ ወላጆች አሉ። ማሳደግ የማይችሉ በተለያየ ምክንያት
ሳያስቡትም ሆነ አስበውት ይወልዳሉ። ማሳደግ የማይችሉ አንዳንዱ ልጅ ደግሞ በእውነትም ለማሳደግ የሚያስቸግር ቅጥ የሌለው ከጦጣ የባሰ ልጅ አለ ደግሞ የማይያዝ የማይጨበጥ ቢያዝሉት ቢያቅፉት አሽኮኮ ቢሉት ዳቦ ቢሰጡት ጡጦ ቢሰጡት የማይረጋጋ ልጅ አለ። መቼም ፈተና ነው ወገኖች። ጫጩቶቿን ወፏ እባቡም ከሌላ ተለያየው አውሬ ከድመቱ ከሙጥሙጡም እንደምንም ብላ በጥንቃቄ ቦታ እስራት የምትሉት እናንተ ሰግደድ ያለ ቦታዋን ትይዝና እንቁላሏን ትጥላለች፣ ፈጥፍጣ ጫጩቶቿን ታወጣለች፣ ትመገባለች። ስለዚህ ነፍስ ከመብል ይበልጣል። ደግሞም ሰውነት ደግሞ ከልብስ ይበልጣል። ምን ልብስ ለምን ትላላችሁ? ምን በላ ለምን ትላላችሁ? አለና እናንተ እምነተ ጎደሎች ያለበት አለ። አሁንም ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ብሏልና እናንተ በማቴዎስ ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ እስከ 34 ያለ ቃል ነው ወገኖች። እና እናስተውል። ማስተዋል መልካም ነው። ከእናንተ ተጨንቆ በቁመቱ አንድ ክንድ መጨመር የሚቻለው ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። ቅድም ከላይ የሰማይ ወፎችን ተመልከቱ ብሎ ነበርና ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ ጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቷል። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከእነዚህ እንዳንዱ አልለበሰም አለ። እንግዲህ እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳን እሳት እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! በማቴዎስ ምዕራፍ 6 ቁጥር 30 ላይ እናንተ እምነት የጎደላችሁ፣ እናንተ እምነተ ቢሶች፣ እናንተ እምነት የሌላችሁ፣ እናንተ ከሰማይ ወፎች አትበልጡም፣ እናንተ ከዱር አበቦች አትበልጡም። ሰለሞን እንኳን በዘመኑ በጥበቡ እንደነሱ አልለበስም። የተራራውን አበባው ተመልከት። አረንጓዴ አለ፣ ቀይ አለ፣ ነጭ አለ፣ ጥቁር አለ፣ ቢጫ አለ። የተራራ አበባ ንብ ናት ይህን ሁሉ እየነጠበ ንቢቱ ናት ይህን ሁሉ እያየች እየዞረች እየቀሰመች ማርን የመሰለ ነገር እንድትሰራና እንግዲህ እናንተ እምነት የጎደላችሁ እንግዲህ ምን እንበላለን ወይስ ምን እንጠጣለን ወይስ ምን እንለብሳለን ብላችሁ አትጨነቁ። ይህስ ሁሉ አሕዛብን ይፈልጉታል። እምነት የሌላቸው ምን በላ ይላሉ። ይህም ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህንን ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል በማለት ተነግሯል። ክቡራንና ክቡራት ወገኖች እንዴት ቆያችሁ? እናንተ እምነት የጎደላችሁ! አቤት አቤት አቤት! እምነት የጎደላችሁ እናንተ እምነተ ቢሶች! ግሩም ነው፣ ግሩም ነው፣ ግሩም ነው እግዚአብሔር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጸው አለ። ተውን፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። እምነታችሁ የት ነው? ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትንና ውሃን እንኳ የሚያዝዝ ለእርሱ የሚታዘዙለት ይህ ማን ነው ይላላቸው። ሉቃስ ምዕራፍ 8 ቁጥር 24 የተጻፈ ቃል ነው። ወገኖቼ ጠንክሩ፣ በርቱ፣ በእምነታችሁ ጽኑ። ሁሉም ነገር አላፊ ነው። በምድር ላይ የማያልፍ ነገር የለም። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ። ደግሞ ማቴዎስ 16 የተጻፈ ቃል ነው። ደግሞ እምነት የጎደላችሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 8 የተጻፈ ቃል ነው ወገኖች። እንዲህ ይላል፣ እንዴት ቆያችሁ?
ደቀ መዛሙርቱም ወደ ማዶ በወጡ ጊዜ እንጀራ መያዝን ረሱ። ኢየሱስ ክርስቶስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ አላቸው። እነርሱ ግን እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። ይሄንን የተናገረን እንጀራ ስላላዝን ነው ብለው እንጀራ ባንይዝ ነው አሉት። እንግዲህ ተመልከቱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አውቆ ይህን የልባቸውን አባባል አወቀና እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን? ለ5,000 ሰዎች እንጀራ ለ5,000 5ቱን እንጀራ ስንት ሞሰብ እንዳነሳችሁ ትዝ አይላችሁምን? ወይስ ለ4,000 7ቱን እንጀራ ስንት ቅርጫት እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያንና ከሰዱቃውያን ከሄሮድስ እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉም አለ። እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ ይላቸዋል ወንጌላዊ ማቴዎስ በወንጌለ መንግስት በማቴዎስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ እስከ 12 ያለውን ቃል እምነት የጎደላችሁ፣ እምነት ያነሳችሁ፣ እምነት የሌላችሁ ወገኖች እናስተውል። እንግዲህ የሰማይን አምላክ እግዚአብሔርን አናሳዝነው፣ አናስቀይመው፣ ፈጣሪያችን አናሳዝነው። ወገኔ በእምነታችን እንጽና። እምነተ ጎደሎ መሆን የለብንም። እምነት የሌለን መሆን የለም። በእግዚአብሔር እንመን። እግዚአብሔር እኮ ነው። ሌሊቱ የሱ ነው፣ ቀኑም የሱ ነው። በቀን ፀሐይን በሌሊትም ጨረቃና ከዋክብትን ሰጠ። ሰማዩን የዘረጋ እሱ ነው። ምድርን የፈጠረ እሱ ነው። ማዕበሉ ባህሩ የሱ ነው፣ ከሱ ይወጣል። ሁሉም የሱ ከሱ ለሱ፣ ከዚህ በላይ የለም እና በእምነታችን እንጽና፣ እንጠንክር፣ እንበርታ። ነፋሱም ይላል ወደ ፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በ4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እነርሱ ግን በባህር ላይ ሲራመድ ባዩ ጊዜ ምትሃት መሰላቸው። ጮሁ። ሁሉም አይተውታልና ታወኩ፣ ተጨነቁ። ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም አለመጠን እጅግ ተገረሙ። እጅግ ነው የተገረሙት ወገኖች፣ ያለመጠን እጅግ ተገረሙ። በማቴዎስ ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው ማቴዎስ ምዕራፍ 14 ቁጥር 22 ላይ ይሄ ነገር ተጽፎ ይገኛል። ማቴዎስ ምዕራፍ 14 ቁጥር 22 ላይ እንዲህ ይላል፣ ወዲያውም ህዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ህዝቡን አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያው አደረ። በዚያው ነበር ማለት። በመሸም ጊዜ ብቻውን በዚያው ነበር። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በ4ኛው ክፍል ኢየሱስ ክርስቶስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ፣ በባህሩ ላይ ሲራመድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ተጨነቁ። ወዲያውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። እንደተጨነቁ እንደደነገጡ ተስፋ እንደው በዚህ ነፋሱ ጠንክሮ ታንኳይቱን ይመታታል። ታንኳይቱም ለመገልበጥ
በሞትና በሕይወት መካከል ይጓዙ ነበር። እንዲህ እንዳለ ማዕበሉ እየደነፋ ነፋሱ እየበረታ ባለበት ሰዓት ላይ ደግሞ አሁን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ በእግሩ ሲሄድ ሲራመድ ሲያዩት ተጨነቁ። ከፈተና ላይ ፈተና ሆነባቸው፣ ከመከራ ላይ መከራ ሆነባቸው። ወዲያውም አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አለ፣ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። እኔም በባህሩ ላይ ልራመድ አለ ቅዱስ ጴጥሮስ። እንግዲህ በውሃ መራመድ እዩት፣ ያለ ታንኳ ያለ ጀልባ ያለ መርከብ በውሃ ላይ መራመድ። አንተ እንደምትሄድ አንተ አምላኬ ጌታ ኢየሱስ ክርስቶስ ሆይ፣ እኔም በጥብርያዶስ ባህር በገሊላ ባህር ላይ በእግሬ ልራመድ ፍቀድልኝ አዝዘኝ አለውና እርሱም ና አለው። ጌታን ፈቀደ። ለእኛ እሺ ነው የሚለን አምላካችን፣ እሺ ነው የሚለን። ና በላለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ክርስቶስ ሊደርስ በውሃ ላይ ሄደ። በውሃው ላይ ተራመደ። ያለ መርከብ፣ ያለ ታንኳ፣ ያለ ጀልባ፣ ያለ ኮባ በእግሩ ሊራመድ ወረደ። ታንኳይቱ ወረደ ነው። ነገር ግን የንፋሱን ኃይል አይቶ ፈራ። ነፋሱ ስለበረታ ነፋስ አንዳንድ ጊዜ በምድርም ላይ እኮ ነፋስ አንስቶ የሚወስደን ይመስላል እኮ። ሌላም ዕቃ ካለ ልብሳችን ኩታውን ምኑን ሲያውለበልበው እንግዲህ እንዴት ነው ወገኖች? እንግዲህ ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ክርስቶስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ ክርስቶስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ትጠራጠራለህ ስላለ የእምነትን መጉደል ነው ዛሬ የምንማማረው። የእምነት ጎደሎነትን ነውና አንተ እምነት የጎደለ ስለምን ትጠራጠራለህ? እምነት የጎደለ አለው። አንተ እምነት የጎደለ ስለምን ትጠራጠራለህ? ወዲያውም ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላልና በማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ እስከ 33 ያለ ቃል ነው ያስተማረን። በእውነት አምላካችን ያስተማረን አምላክ እንግዲህ ልቦና ይስጣችሁ ወገኖቼ፣ ልቦና ይስጣችሁ። እንዲህ የሚል ተጽፏል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። ይሄ ሐዋርያው ያዕቆብ ነው ይሄን የተናገረ። ሐዋርያው ያዕቆብ በመልእክቱ እንዲህ አለ። ይኸውም የሚገኘው በያዕቆብ መልእክት ምዕራፍ 1 ቁጥር 6 የተጻፈ ቃል ነው። እንመልከተው ወገኔ። እንዴት ቆያችሁ? እንዲህ ይላል። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሆናል። ቁጥር 1 ላይ ነው። ምዕራፍ 1 ቁጥር 1 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎላችሁ ስለ ጎደሎ ትምህርት አይደል? ስለ ጎደሎ እምነት ነው የምንነጋገር እኮ። ትዕግስት ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽማል። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። አሁን ጥበብ የጎደለው እኔ ጥበብ የለኝ፣ እኔ ብልሃት የለኝ፣ እኔ መላ የለኝ የምትሉ ካላችሁ አይዟችሁ። ለሁሉ በልግስና የሚሰጥ አምላክ አለ። የማያዳላ ጌታ አለ። ድሀ ሀብታም የማይለይ አምላክ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን
በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። አዎ፣ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዛ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። እንግዲህ የሚጠራጠር ሰው ምንም ጥቅም የለውም። እምነተ ጎደሎ ማለት ነው። ይሄ እንግዲህ የሚጠራጠር ሰው እየተጠራጠረ ጌታን ቢለምነው ይሄን አድርግልኝ፣ ይሄን ስጠኝ፣ ይሄ ይሁንልኝ እያለ ይሆንን አይሆንም፣ ጌታ ያደርግ ያድርግ እያለ እየተጠራጠረ የሚል ከሆነ ይሄ በመንገዱ ሁሉ ለሚወላወል ሰው ለዚያ ሰው ከጌታ ዘንድ አንዳች ነገር አያገኝም። ደግሞ የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል፣ ወደብ የሌለው ዝም ብሎ። ማስተዋልን ይስጠን እላችኋለሁ ወገኖቼ። እንግዲህ ቃሉን ያገኘነው ያዕቆብ ምዕራፍ 1 ከቁጥር 1 ጀምሮ እስከ 7 ያለውን ቃል ነው የተመለከትነው። በፈጣሪያችን እመኑ፣ ምንም አትጠራጠሩ። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋም ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል ሮሜ ምዕራፍ 4 ቁጥር 18። ስለ አብርሃም ነው ይሄን ያለው። እንግዲህ አብርሃም አባታችን አልተጠራጠረም። አብርሃም አባታችን በእምነቱ ጸና። አብርሃም አባታችን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይለዋልና። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ፣ በጠላቶችም ቁጣ ላይ እጆችን ትዘረጋለህ፣ ቀኝህም ታድነኛለች ይላል መዝሙር 138 ቁጥር 7 ያለ ቃል። እግዚአብሔር ማስተዋልን ይስጣችሁ እላችኋለሁ። ሌላማ በእምነታችሁ አትድከሙ፣ በእምነታችሁ ይሆንልኛል በሉ። ስንለምን ይሆንልኛል ብለን ነው መለመን ያለበት፣ ያለ ምንም ነገር። እናንተ ክፉዎች ስትሆኑ አሳ ቢለምናችሁ ለልጆቻችሁ አሳ ትሰጣላችሁ፣ ዳቦ ቢለምናችሁ ዳቦ ትሰጣላችሁ። ታዲያ እናንተ ክፉ ስትሆኑ ዳቦ ለጠየቃችሁ ዳቦ፣ አሳ ለለመናችሁ አሳ ከሰጣችሁ የሰማይ አባታችንማ እንዴት አይሰጠንም? መሐሪ ነው፣ ለጋስ ነው፣ ይቅር ባይ ነው፣ ሁሉን ቻይ ነው። መቼም ቢሆን አንጠራጠረውም ወገኖች፣ ጥርጥር የለንም። በአምላካችን አንጠራጠርም። የኛ ጌታ ሊፈትነን እንጂ የሚያስቀርብን የሚያጎልብን አንዳች ነገር የለም። እና እንግዲህ ወንጌላዊ ማቴዎስ በወንጌለ መንግሥት በምዕራፍ 8 ላይ እንደተናገረው በዚሁ ቃል ነው ስንማማር የቆየን። ማስተዋልን ይስጣችሁ እላችኋለሁ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ? እምነተ ጎደሎች ለምን ነው የምትፈሩት? እግዚአብሔርን መቼም አንጠረጥረውም፣ መጠርጠርም የለብንም። የተከበራችሁ የምወዳችሁና የምናፍቃችሁ ወገኖች አስተውሉ፣ እግዚአብሔርን ተስፋ እናድርገው። እምነተ ጎደሎ መሆን የለብንም። በእምነታችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት የቀደሙ አባቶች በእምነታቸው እኮ ነው፣ በማመናቸው እኮ ነው። እምነት ከሌለማ የሚሆን አናንያ፣ አዛርያ፣ ሚሳኤል ምንድን ነው? ከእሳቱ እሳት መሆኑ ጠፋቸው እንዴ? አንድም ከበላንም አመድ እንሁን። እኛ ሰው ለጠረበው እንጨት አንሰግድም። እሳቱ ከበላንም አመድ እንሁን ብለዋለን። ነገር ግን አሉ ደግሞ እግዚአብሔር ከእሳቱም እንደሚያድነን አንጠራጠርም ብለው በጌታ ደግሞ ተማመኑ። አምላካችን አንጠረጥረው ብለው በእምነታቸው ጸኑ። ፈጣሪያችን አንጠረጥረውም አሉ። ሲድራቅ ሚሳቅና አብደናጎ
ሶስቱ የእስራኤል ወጣቶች፣ ሶስቱ የኢየሩሳሌም ልጆች የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ በማመን እኛ ለሰው ሰራሽ ጣዖት አንሰግድም፣ አንበረከክም፣ አምላካችን በላይ በሰማይ አለ ብለው ወሰኑ። ትንቢተ ዳንኤል ምዕራፍ 3 ላይ ነው የሚገኘው። ትንቢተ ዳንኤል ምዕራፍ 3 ላይ። ስለዚህ ከለዳውያን አይሁዳውያንን ከሰሱ የሚል ቃል አለበት። ቁጥር 8 ላይ አናንያ እና አዛርያ እና ሚሳኤልን ከሰሷቸው። በከሰሷቸው ያን ጊዜ ከንጉሱ ከናቡከደነጾር ፊት አቀረቧቸው። ቢቀርቡም ግን አናንያ፣ አዛርያ፣ ሚሳኤል ለንጉሱ የሰጡት መልስ እንዲህ ነበር። ንጉስ ሆይ እኛ ለጣዖትህ አንሰግድም፣ ለጣዖትህ አንንበረከክም። እግዚአብሔር ከእሳቱ እንደሚያወጣን እናምናለን። ባንወጣም አመድ ትቢያ እንሆናለን እንጂ ለዚህ ውሸትን ለሚሰብክ ውሸትን ለሚያስተምር ለጣዖት ዳጎን ወደቀ እኮ። በአንደኛ ሳሙኤል ምዕራፍ 5 ቁጥር 1 2 3 እስከ 5 ድረስ ዳጎን በታቦተ ጽዮን በታቦተ እግዚአብሔር በእግዚአብሔር ታቦት ፊት ወደቀ። ሙገጫ መስሎ ተንከባለለ። እጁ በሌላ ቦታ፣ እግሩ በሌላ ቦታ፣ ራሱም እንዲሁ ደረቱና ወገቡ ተንከባሎ ወድቋልና ዳጎን። አሁንም አናንያ፣ አዛርያ፣ ሚሳኤል ይህንን ነው ለንጉሱ የሰበኩለት። እምቢ አለ። እነሆ የባቢሎን ጀግኖች ወርውረው እንዲጥሏቸው ትእዛዝ ተላለፈ። ሲድራቅ፣ ሚሳቅና አብደናጎም በእሳቱ ተጣሉ። ያን ጊዜ የራማው ልዑል ቅዱስ ገብርኤል ዘወትር በእግዚአብሔር ፊት የሚቆመው ከሰማይ እየበረረ መጣ። ያንን የነሐሱን ጋንም ባረከውና እንደ ማልዳ ውርጭ ጸጥ አደረገው። እናትና ልጅ በጋኑ ውስጥ ሆነው ያመሰግኑ ነበር እግዚአብሔርን። ይሄ ነው ግን እምነት ማለት ከሰዓት ያወጣል ከነደደ፣ ከሰዓት ያወጣል ከነደደ። ሰው በእምነቱ የማይሻገረው የማያልፈው መከራ የለም። ዋናው ነገር ማመን ነው። አሁን በሽታችሁንም እኮ ካመናችሁ ነው። ካላመናችሁ እኮ እኛንም አታድክሙን፣ አታስጨንቁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እምነትህ አድኖሃል፣ እምነትሽ አድኖሻል። ለብዙ እህቶች፣ ወንድሞች፣ ለብዙ እናቶች፣ አባቶች ይህ ቃል ተነግሯል። እምነትህ አድኖሃል። በቃ የሚያድነን እምነታችን ነው። በእምነታችን ድነናል። በመታመናችን ተፈውሰናል። አሁን ሴት ኢየሱስም ከዛ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆ ከነናዊት ሴት ከዛ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ትጮህ ነበር። ልጄን ጋኔን ክፉኛ ይዟታል ብላ ትጮህ ነበር። እርሱ ግን አንዳች አይመልስላትም። ደቀ መዛሙርቱም ቀርበው በኋላችን ትጮሃለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላትና። ታዲያ እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ለቡችሎች መጣል አይገባም አላት። እርሷም አዎ ጌታ ሆይ ቡችሎችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዛን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዛች ሰዓት ጀምሮ ዳነችላት። ይህ እንግዲህ በሕክምና በሰርና በቅጠል አይደለም፣ በቀዶ ጥገናም አይደለም፣ ወይም ደግሞ እጁን ጭኖባት አይደለም፣ በቃል ብቻ። መጀመሪያ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከነናዊቷ ሴት ስትከተለው የዳዊት ልጅ ማረኝ ስትለው ክፉኛ ልጄን ጋኔን ይዟታል እያለ ስትከተለው እርሱ ግን አንዳች አልመለስላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ይለምኑት ነበር። እሱ ግን ከእስራኤል ቤት ከጠፉት በቀር አልተላኩም። ከእስራኤል ቤት ከጠፉት በቀር ለማንም አልተላኩም። እች ሴትዮ እንግዲህ ከነናዊት ናት ብለናችኋልና እርሷም አዎ ጌታ ሆይ አዎ አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች አሁንም ትጮህ ነበር።
እርሱ ግን የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። ሁለተኛ እርሷም ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ትርፍራፊ ይበላሉ አለችው። በዚያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ እውነት እውነት እላችኋለሁ አለ፣ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ ብሎ አሰናበታት። በእውነት ሕያው አምላክ ኃያል ጌታ በቸርነቱ በምሕረቱ በይቅርታው ይጎብኘን። አለማመናችን ይረዳው ጌታ። አለማመናችን እምነተ ቢስ መሆናችን ይረዳው አምላካችን። እቺ ሴትዮ ከነናዊት ናት፣ ነገር ግን በረከተ ስጋ በረከተ ነፍስን አገኘች። ልጇን አዳነች። ልጇ ዳነችላት ወገኖች። በሌላውም ቦታ ላይ እንዲህ ይላልና በሉቃስ ወንጌል ምዕራፍ 8 ከቁጥር 43 ጀምሮ ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለ መድኃኒቶች ከስራ ምንም ሊፈውሷት አልቻሉም። ትዳር ማለት ገንዘቧን፣ ሀብቷን፣ ንብረቷን ሁሉ ገንዘቧን ሁሉ ስከፍላ የሚፈውሳት የሚያድናት አላገኘችም ነበር። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ ደሟም ፈሳሽ በዛን ጊዜ ቆመ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዳሰሰኝ ማን ነው አለ። ሁሉም በካዱት ጊዜ ጴጥሮስና ከእርሱ ጋር የነበሩ አቤቱ ሕዝብ ይንጫጫል፣ ይጨናነቃል፣ ጋፉህም አለ። የዳሰሰህ ማን ነው? የዳሰሰኝ ማን ነው ትላለህን አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም አንድ ሰው ዳሶኛል፣ ኃይልም ከኔ እንደወጣ እኔ ያውቃለሁ አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። በምንም ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላትና። እንግዲህ ወገኖቼ እንዲህ ነው። እቺ ሴት 12 ዓመት ደም ይፈሳታል፣ በእምነቷ ተፈውሳለች፣ በእምነቷ ድናለች። ሌላውም ደግሞ ወንጌላዊ ማቴዎስ በወንጌለ መንግስት በማቴዎስ ወንጌል ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈ በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውስልሃለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል። እምነት ማለት ይሄ ነው። እናንተ በአውደ ምሕረቱ ያላችሁ ባልቴቶች፣ ሽማግሌዎች፣ ወጣቶች፣ ጎልማሳዎች ይሄ መቶ አለቃ ተመልከቱ። ያቺ ሴት የልጆችን ለቡችሎች መስጠት አይገባም እያላት ነው የተከተለችው። እንደገናም ለጠፉት ለእስራኤል በጎች እንጂ ለሌላ አልተላኩም እያላት ነው የተከተለችው። ይሄ መቶ አለቃ ደግሞ ክብሩን ነገረው። ነገር ግን እኔ መጥቼ ከቤት ድረስ አድንልሃለሁ አለው። እንግዲህ የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለ። እኔም ደግሞ ለሌሎች ገዢ ነኝና ከኔም በታች ጭፍራ አለ። አንዱም ሂድ ብለው ይሄዳል፣ ሌላውም ና ብለው ይመጣል፣ ባሪያዬንም ይህንን አድርግ ብለው ያደርጋል። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላቸዋለሁ በእስራኤል እንኳ እንዲህ አይነት ትልቅ እምነት አይቼ አላውቅም፣ አላገኘሁም አለ። እላቸዋለሁ ብዙዎች ከምስራቅና ከምዕራብ ከሰሜንና ከደቡብ ከአብርሃምና ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለ ጨለማ ይጣላሉ። በዛን ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድ እንዳመንህ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን ወገኖች።